ለመሆኑ የመኪናችሁን ፍሬን ግጥም አድርጋችሁ እንደረገጣችሁ ለመንዳት ብትሞክሩ ምን የሚፈጠር ይመስላችኋል? ፍሬኑ የመኪናችሁን ፍጥነት ስለሚገድበው በምትፈልጉት ፍጥነት ለመጓዝ ይቸግራችኋል። በዚያ ላይ መኪናችሁ እጅግ ግላ ከነጭራሹ ልትቆም ትችላለች። ባትቆም እንኳን የፍሬኑ ግፊት ሞተሩ ላይ ጉዳት ማድረሱ አይቀርም። ስለዚህ አሁን ከምትፈልጉበት ቦታ ለመድረስ ከሁለት ምርጫዎች የግድ አንዱን መምረጥ ሊኖርባችሁ ነው። ወይ ፍሬኑን በኃይል እንደረገጣችሁ በመጓዝ የሚመጣውን አደጋ መጋፈጥ፣ አሊያም ፍሬኑን በመልቀቅ በምትፈልጉት ፍጥነት መጓዝ። ይህ ከህይወታችን ጋር በንጽጽር ማስቀመጡ ተገቢ ነው። ምክንያቱም ብዙዎቻችን በህይወት መስመር የምንጓዘው የስሜቶቻችንን ፍሬን እንደረገጥን ነው። ስኬታማ እንዳትሆኑ ሊገድቧችሁ የሚፈልጉ ብዙ የህይወት ፍሬኖች አሉ። ለምሳሌ ፍርሃት፣ ነገ አደርገዋለሁ ማለት፣ ስራን ማዘግየት፣ ራስንና ችሎታን ዝቅ አድርጎ መመልከት የመሳሰሉት ተጠቃሾች ናቸው። እነዚህን የስሜት ፍሬኖቻችሁን በመልቀቅ በፍጥነት መጓዝ የምትችሉበት በጎ ወይም አዎንታዊ አመለካከትን፣ ኃላፊነት የመውሰድ ስሜትንና ለራስ ከፍተኛ ግምት መስጠትን ስታጎለብቱ ነው። ለውድቀት ሊዳርጓችሁ የሚችሉ 20 ምክንያቶች አሉ። በዚህ ቪዲዮ ክፍል 1 ላይ 10ሩን አይተናል። ዛሬ ደግሞ በመጨረሻውና በዚህ በሁለተኛው ክፍል የተቀሩትን 10ሮችን እናያለን። እነዚህን ውጤት የለሽ የሚያደርጓችሁን ምክንያቶች ለማስወገድ ጠንክራችሁ ከሰራችሁ ለስኬት እንቅፋት የሆኑትን የስሜት ፍሬኖቻችሁን በመልቀቅ በፍጥነት ውጤታማ መሆን ትችላላችሁ። ምክንያት መደርደር። ለውድቀቶች ምክንያትን በማቅረብ ሰበቦችን ማብዛት የአሸናፊዎች ባህሪ አይደለም። ተሸናፊዎች ለምን ለስኬት እንዳልበቁ ሲጠየቁ መጽሐፍ ሙሉ ሰበቦችን ሊደረድሩ ይችላሉ። ተከታዮቹ ሰበቦች ተዘውታሪ በሆነ መልኩ ከተሸናፊዎች አንደበት የሚደመጡ ናቸው። እድለኛ ባለመሆኔ ነው፣ ኮከቤ ስኬትን የሚጋብዝ አይደለም፣ እድሜዬ ገፍቷል፣ አካል ጉዳተኛ ነኝ፣ ብልህ አይደለሁም፣ አልተማርኩም፣ ጥሩ ቁመና ወይም መልክ የለኝም፣ ሰዎችን አላውቅም፣ ከሰዎች ጋርም አልቀራረብም፣ አልችልበትም፣ በቂ ገንዘብ የለኝም፣ የሀገሪቱ ኢኮኖሚያዊ ሁኔታ የተንኮታኮተ ነው፣ አጋጣሚውን ባገኝ ኖሮ፣ ቤተሰብ ባይኖረኝ ኖሮ፣ ደጋፊ ትዳር አጋር ባገኝ ኖሮ። የሰበብ ዝርዝር በዚህ መልኩ ይቀጥላል። ስኬትን የሚወስኑ ሁለት ነገሮች ሰበቦችና ውጤቶች ናቸው። ሆኖም ለስኬት የሚያስፈልገው ሁለተኛው ነው። ስኬታማ ሰዎች ሰበብ አያበዙም። ለመውደቅ ቀላሉ ምክር ምንም አትጠይቁ፣ አታስቡ፣ አታዳምጡ፣ ዝም ብላችሁ ብቻ ሰበቦችን ደርድሩ የሚል ነው። ካለፉ ስህተቶች አለመማር። አንድ ሰው በበታችነት ስሜትና ላለመሳሳት ማድረግ ያለበትን ተግባር ከመከወን ሲወላውል፣ ሌላኛው ስህተቶችን አብዝቶ በመስራት የበላይነት ይቀናጃል። ከታሪክ ትምህርት የማይቀስሙ ሰዎች የተረገሙ ናቸው። ትክክለኛው አመለካከት ካለን ከስህተቶቻችን እንማራለን። ውድቀት የሁሉ ነገር ማብቂያ አይደለም። ልምድ ለስህተቶቻችን የምንሰጠው ስያሜ ነው። አንዳንድ ሰዎች ከህይወት ልምዳቸው ሲማሩ፣ ሌሎች ዝም ብለው እንዲሁ ይኖራሉ። ብልሆች ከራሳቸው ስህተቶች ይማራሉ። ብልህ ልሂቃን ደግሞ ከሌሎች ሰዎች ስህተቶች ይማራሉ። ከራሳችን ስህተቶች ብቻ መማርን ተፈጥሮ አትፈልግም። መልካም አጋጣሚዎችን አለማጤን። ህይወትን ለዘለቄታው የሚለውጡ መልካም አጋጣሚዎች የሚመጡት በመሰናከልና በችግር መልክ ነው። ለዚህም ነው አብዛኞቹ ሰዎች እነዚህን መልካም አጋጣሚዎች በዋዛ ፈዛዛ ሳያጤኗቸው የሚቀሩት። መሰናክሉ በበረታ ቁጥር ህይወት የሚለውጠው አጋጣሚም እየሰፋ እንደሚሄድ አስታውሱ። ፍርሃት እውን ወይም ተጨባጭ፣ ምናባዊ ወይም ሐሳባዊ ሊሆን ይችላል። ፍርሃት ሰዎች እንግዳ የሆነ ነገር እንዲከውኑ ያደርጋቸዋል። ፍርሃት የሚመነጨው ነገሮችን በተገቢ መንገድ ከመረዳት ችግር ነው። በፍርሃት መኖር ማለት በስሜት እስር ቤት ውስጥ መኖር ማለት ነው። ፍርሃት በራስ የመተማመን የደህንነት ስሜት ከማሳጣቱም በላይ በውሳኔ ላይ ወላዋይ እንድንሆን ያደርገናል።
ፍርሃት እምቅ ብቃትንና ክህሎትን ያጠፋል። ፍርሃት ከተሰማን በተገቢው መንገድ ማሰብ ይሳነናል። ፍርሃት ጤናችንን ያቃውሳል፣ ከሰዎች ጋር ያለንን ግንኙነትም ያበላሻል። አንዳንድ ዘልማዳዊ ፍርሃቶች የውድቀት ፍርሃት፣ የማይታወቅ ነገር ፍርሃት፣ ዝግጁ የመሆን ፍርሃት፣ የተሳሳተ ውሳኔ የመወሰን ፍርሃት፣ የተቃውሞ ፍርሃት። አንዳንድ ፍርሃቶችን መግለጽ ሲቻል፣ አንዳንዶቹ ውስጣዊ ስሜትን ብቻ ይፈጥራሉ። ፍርሃት ጭንቀትን በማስከተል ምክንያታዊ ወዳልሆነ አስተሳሰብ ይመራል። ይህ ደግሞ ለችግሮች ምክንያታዊ መፍትሄ የምናቀርብበትን ክህሎት ያዳምናል። ለፍርሃት ጤናማ አጸፌታ ሽሽት ነው። ሽሽት የፍርሃት ስሜትን ለጊዜው አስወግዶ የምቾት ቀጠና ውስጥ ያስቀምጠናል። በሐሳብ የተፈጠሩ ፍርሃቶች እውነተኛውን ችግር ያገዝፋሉ። ፍርሃት ከቁጥጥር ውጭ ከሆነ ደስታና መልካም ግንኙነቶችን የማንኮታኮት አቅም አለው። ውድቀትን መፍራት ከራሱ ከውድቀት ይከፋል። ፍርሃት በአንድ ሰው ላይ ሊደርስ ከሚችል መጥፎ ነገር እጅግ የከፋው ነገር አይደለም። የማይሞክሩ ሰዎች ከመሞከራቸው በፊት ወድቀዋል። ሕፃናት ቆመው ለመራመድ ሲፈልጉ በተደጋጋሚ ይወድቃሉ። ሆኖም ይህ ለነሱ ትምህርት እንጂ ውድቀት አይደለም። በመውደቃቸው የሞራል ጉዳት ቢደርስባቸው ኖሮ ለመራመድ ባልቻሉ ነበር። ተሰጥኦን መጠቀም አለመቻል። አልበርት አንስታይን በአንድ ወቅት በሕይወት ዘመን ቆይታዬ ከብቃቴ 25 ከመቶውን የተጠቀምኩ ይመስለኛል ብሏል። እንደ ዊሊያም ጄምስ አመለካከት የሰው ልጆች ከብቃታቸው ውስጥ የሚጠቀሙት ከ10 እስከ 12 በመቶውን ብቻ ነው። የአብዛኞቹ ሰዎች ሕይወት አሳዛኙ ነገር እምቅ ብቃታቸውን ሳይጠቀሙበት ለህልፈት መብቃታቸው ነው። እነዚህ ሰዎች በሕይወት እየኖሩ አልኖሩም ማለቱ ይቀላል። አልቀው አልፈዋል በማለት ፈንታ ዝገዋል ማለቱ ሳይሻል አይቀርም። በሕይወት አሳዛኙ ነገር ለሞት በሚቀርቡበት ወቅት ይሄን ማድረግ ነበረብኝ የሚሉበት ጸጸት ነው። መዛግ ስራ ፈትነትና ኋላ ቀርነትን የሚወክል አፍራሽ ሁኔታ ነው። አንድ ሰው በዕድሜ የገፋ አዛውንትን የሕይወት ከባዱ ሸክም ምንድን ነው ብሎ ጠየቃቸው። አዛውንቱ ሰው በማዘን እንዲህ ሲሉ መለሱ፣ ምንም ነገር አለመሸከም አሉት። የዲሲፕሊን ጉድለት። ሕይወት ውስጥ ምርጫዎች አሏችሁ። በስነ ምግባር የታነጸ ለመሆን ተገቢውን ዋጋ መክፈል ወይም በጸጸት መኖር። አንዳንድ ሰዎች ከግባቸው ለምን እንደማይደርሱ ለማወቅ ትፈልጋላችሁ? ሰዎች ችግሮችና አለመግባባቶች ሲገጥሟቸው ለምን ይበሳጫሉ? አንዳንድ ሰዎችን ውድቀት በተደጋጋሚ ሲጎበኛቸው ሌሎች ለምን ስኬታማ እንደሆኑ ለረጅም ጊዜ ይዘልቃሉ? በስፖርቱ፣ በትምህርቱ፣ በንግዱም ሆነ በማንኛውም የሕይወት ዘርፍ ለስኬት የበቃ ሰው ለዚህ የበቃው ያለ ዲሲፕሊን አይደለም። ዲሲፕሊን የሌላቸው ሰዎች ማንኛውንም ነገር ቢሞክሩም ጠብ የሚልላቸው ስኬት አይኖርም። አንዳንድ ነፃ ሐሳባውያን ነን የሚሉ ሰዎች የዲሲፕሊን ጉድለትን እንደ ነፃነት መገለጫ አድርገው ተርጉመውታል። አንድ ተግባርን በተደጋጋሚ በኃላፊነት ስሜት አለማከናወን የዲሲፕሊን ጉድለት ነው። ዲሲፕሊን መስዋዕትነትን፣ ራስን መቆጣጠርንና ውስጣዊ አሉታዊ ስሜቶችን በቁጥጥር ስር ማዋልን ይጠይቃል። ዲሲፕሊን ማለት በተግባር ላይ ሳሉ ተግባሩ ላይ በሙሉ ትኩረት መቆየት ማለት ነው። እንፋሎት በጠባብ ማለፊያ ውስጥ እንዲያልፍና እንዲታመቅ እስካልተደረገ ድረስ ሞተሩን አያንቀሳቅስም። ሁላችንም የኤሊዋንና የጥንቸሏን ታሪክ እናስታውሳለን። ጥንቸሏ በፍጥነቷ ተማምና ጉራ በመንዛት ኤሊዋን ለውድድር ትጋብዛታለች። ኤሊዋ ለመወዳደር ተስማማች። ሁለቱም ቀበሮን በዳኝነት ሾሙ። ውድድሩ ሲጀመር ኤሊዋ ተፈጥሯዊ እንቅስቃሴዋን ቀጠለች። ጥንቸሏ ረዥም ርቀት በፍጥነት በመጓዝ ኤሊዋን በብዙ ርቀት እንደቀደመቻት ስታውቅ ትንሽ ለመተኛት በማሰብ ጋደም አለች። ኤሊዋ ውድድሩን በመቀጠል በተቻላት ተፈጥሯዊ ፍጥነት መሮጧን ተያያዘችው። ጥንቸሏ እንቅልፏን ለጥጣ ድንገት ስትነቃ ውድድር ላይ እንደሆነች ታወሳትና መሮጡን ቀጠለችው። ሆኖም ኤሊዋ ላይ ልትደርስባት አልቻለችም። ኤሊዋ ውድድሩን በአሸናፊነት አጠናቃው ኖራለችና በእያንዳንዱ ተግባር ላይ በሙሉ ትኩረትና በጽናት መጓዝ መልካም ዲሲፕሊን እንደመሆኑ
በጣም ጠቃሚ ነው። ዲሲፕሊንና ጸጸት ምቹ ስሜትን የማይፈጥሩ ነገሮች ናቸው። ሰዎች ከሁለቱ አንዱን መምረጥ ይችላሉ። የትኛው የበለጠ ምቾትን እንደሚፈጥር እስኪ ገምቱ። መረን በለቀቀ ልቅ ነፃነት ያደጉ ሕፃናት ወላጆቻቸውንና ማህበረሰቡን ባለማክበር የዲሲፕሊን ጉድለት ያሳያሉ። በዚህም ኃላፊነትን ለመቀበል ይከብዳቸዋል። ለራስ የሚሰጥ ዝቅተኛ ግምት። ለራስ የሚሰጥ ዝቅተኛ ግምት የሚመጣው ራስን ካለማክበርና ራስን እንደ እርባና ቢስ ሰብአዊ ፍጡር ከመመልከት ነው። ራስን ማክበር ወይም ለራስ ከፍተኛ ግምት መስጠት ሁሌም የመሪነቱን ሚና ይጫወታል። በተለይ ውሳኔዎች የሚወሰኑት ከሚያስገኙት ጠቀሜታ አንጻር ሳይሆን ራስን የማክበር ስሜትን ከማርካት አንጻር ነው። ለራሳቸው ዝቅተኛ ግምት ያላቸው ሰዎች በአብዛኛው የማንነት ወይም የስብዕና ቀውስ ያለባቸው ናቸው። ራሳቸውን ለማግኘት ብርቱ ፍለጋ ላይ ናቸው። የራስ ማንነት ደግሞ የሚፈጠር እንጂ የሚገኝ ነገር አይደለም። ስራ ፈትነት፣ ስንፍናና ሰበቦችን ማብዛት ለራስ ከሚኖር ዝቅተኛ ግምትና ራስን ካለማክበር የሚመነጩ ነገሮች ናቸው። ስራ ፈትነት ጠንካራ ብረትን ቀስ በቀስ በልቶ እንደሚጨርስ ዝገት ነው። የእውቀት እጥረት። ከ60 ዓመታት በፊት ሁሉን ነገር አውቅ ነበር፣ አሁን ግን ምንም አላውቅም። ትምህርት ሂደት በሂደት መሃይምነታችንን የምናውቅበት ረጅም ጉዞ ነውና። ዊል ዱራንት። የእውቀት የመጀመሪያው እርከናዊ እርምጃ የማናውቃቸውን ነገሮች መገንዘብ ነው። አንድ ሰው ዕውቀቱ እየጨመረ በሄደ ቁጥር የት መስኮች ላይ ዕውቀት እንደሚያንሰው መለየት ይቻለዋል። ሁሉንም ነገር እንደሚያውቅ የሚያስብ ሰው ገና እጅግ ብዙ መማር የሚያስፈልገው ሰው ነው። መሃይም ሰዎች መሃይም እንደሆኑ አያውቁም፣ አለማወቃቸውን አያውቁም። ከመሃይምነት የከፋው ነገር ደግሞ እያወቁ የዕውቀትን ብዥታ ተጠቂ መሆን ነው። ይህ አይነቱ ሰው የህይወት ውሳኔዎቹ እርስ በርሳቸው የሚጣረሱ ይሆናሉ። ጎጂ ወይም ገዳይ አመለካከት። አጉል የህይወት አመለካከት ሰዎች መጻኢ አደጋዎችን በመፍራት ኃላፊነትን እንዳይቀበሉ ያደርጋቸዋል። ጎጂ አመለካከት ያላቸው ሰዎች ስኬትንና ውድቀትን ከእድል ጋር ያያይዛሉ። በዕጣ ፋንታቸው ያላክካሉ። በስነ ከዋክብት ኮከባዊ ትንበያ ላይ ተመርኩዘው የተነገራቸውን መጻኢ ህይወታቸውን አሜን ብለው ይቀበላሉ። ይህ እምነታቸው ለህይወታቸው ስኬት ምንም አይነት ጥረትና ትጋት እንዳያደርጉ የምቾት ቀጠና ይፈጥርላቸዋል። ነገሮችን ለማሳካት ከመጣር ይልቅ ነገሮች በራሳቸው ጊዜ ሲሳኩ ማየትን ይናፍቃሉ። ስኬት የእድል ጉዳይ እንደሆነ ለማወቅ ውድቀትን ጠይቁት። ደካማ አስተሳሰብ ያላቸው ሰዎች የኮከብ ቆጣሪዎችን፣ የእድል ነጋሪዎችንና ፈጣሪ ነን የሚሉ አካላትን አመለካከት በጭፍን ይቀበላሉ። በጥንቆላ የሚያምኑ ይሆናሉ። አንዳንድ ሰዎች የጥንቸል እግርን እንደ ገድ ይመለከታሉ። ሆኖም ለጥንቸሏ ገድ አልሆነላትም። ሆኖላታል እንዴ? ስኬታማ ላለመሆን ከፈለጋችሁ በእድል እመኑ። ስኬታማ ለመሆን ከፈለጋችሁ በመንስኤና መፍትሄ ጽንሰ ሐሳባዊ ህግጋት በማመን ህይወታችሁን ለዘለቄታው የሚቀይር እድልን ፍጠሩ። ሳሙኤል ጎልድዊን እንዳለው በትጋት በሰራው ቁጥር እድሎቼን እጨምራለሁ። አንዳንድ ሰዎች በተፈጥሯቸው እድለኛ እንዳልሆኑ ያስባሉ። አንድን ድርጊት በግማሽ ልባቸው የሚከውኑ ሰዎች እንዲህ ይላሉ፣ እስቲ ልሞክረው፣ የሚሳካ ከሆነ ያለው አስብበታለሁ፣ ምንም የማጣው ነገር አይኖርም፣ ለማንኛውም ብዙ ጉልበትና ብዙ ገንዘብ አላፈስበትም። እንደዚህ የምታስቡ ከሆነ ለድርጊቱ ቁርጠኛና ፍላጎት ስለማይኖራችሁ ከመነሻው ውድቀትን አስተናግዳችኋል ማለት ነው። ይህ አይነቱ አስተሳሰብ ብርታት፣ ቁርጠኝነትና በራስ መተማመን ስሜቶች አለመኖራቸውን ያሳያል። በግማሽ ልብ ነገሮችን ማከናወን ውድቀትን እየጠበቁ ውድቀትን ማግኘት ነው። ያለ ብርታት ራዕይና ጽናት የሚነዳ ህይወትም በጭፍኑ የሚጓዝ ነው። ሰነፍና ደካማ የሆነ አእምሮ ሁሌም ብዙ ድካም የማይጠይቀውን ነገር ቀላሉን መንገድ ይመርጣል። እንደ ምሳሌም አትሌቶች ለደቂቃዎች ለሚያደርጉት ሩጫ የዓመታት ልምምድ ያደርጋሉ።
አስጨራሽ ልምምድ ያደረገ አትሌት ከልምምድ በኋላ ምን እንደሚሰማው ጠይቁት። በኃይል መሞላቱን ይነግራቸዋል። ይህ አይነቱ ስሜት ካልተሰማው ግን በጥሩ ሁኔታ ልምምድ አላደረገም ማለት ነው። ተሸናፊዎች ሕይወት በራሷ አድሏዊ እንደሆነች ያስባሉ። ዘወትር የሚያስቡት ስለሚያጋጥማቸው ውድቀት ነው። እነዚህ ውድቀቶች ወይም እንቅፋቶች በበቂ ቅድመ ዝግጅትና ተግባራዊ ድርጊት የኋላ ኋላ ስኬታማ ለሆነም ሰው አጋጥሞት እንደነበርና ድባቅ መትቶ እንዳሸነፋቸው አይረዱም። ልዩነታቸው ይህ ነው። እንቅፋቶች፣ ችግሮች ወይም ውድቀቶች በማንም ላይ ይደርሳሉ። ይሁን እንጂ አሸናፊዎች ሩቅ አላሚዎች ስለሆኑ በቀላሉ ተቋቁመዋቸው ያልፋሉ። እድሌ ነው እያሉ ከማማረር መዳን የሚቻለው ኃላፊነትን በመቀበልና ከእድል ይልቅ በመንስኤና ውጤት በማመን ነው። ከመጠበቅ ከመመኘትና ከማማረር ምንም ጠብ የሚል ነገር የለም። ግቦችን ለማሳካት ተመራጩ መንገድ ማቀድ፣ መዘጋጀትና መተግበር ነው። አስታውስ፣ እድል የምታደላው ለሚገባቸው ሰዎች ብቻ ነው። አሌክሳንደር ግራሃም ቤል በከፊል መስማት ለተሳናት ውድ ባለቤቱ የማዳመጫ መሳሪያ ለመስራት ባያሌው ጥሩ ነበር። ይህ ዓላማው አይሳካለት እንጂ ስልክን የመሰለ የቴክኖሎጂ ውጤት ለዓለም ለማበርከት ችሏል። ታዲያ እንዲህ አይነቱን ሰው እድለኛ ትሉታላችሁ? ጥሩ እድል የሚገኘው ዝግጅትና አጋጣሚ የተገጣጠሙ ጊዜ ነው። ያለ ጥረትና ቅድመ ዝግጅት ጥሩ የሆኑ አጋጣሚዎችን እንኳን ማግኘት ይከብዳል። ቀን ከሌት ያለ ረፍት ይሰራል፣ ያለ መታከት፣ ያለ መሰልቸት። መዝናናትን አቁሞ ምቾትን ቀንሶ ከመጠበቅ መመኘት፣ መመረር፣ ማቀድን፣ መዘጋጀትን፣ መተግበርን መርጦ ይሰራል፣ ይጥራል ታትሮ። ደረቅ መጻሕፍትን ያነባል፣ አዳዲስ ክስተቶችን ይማራል። ስኬትን ፍለጋ ሁሌ ወደፊት ይጓዛል። በዚህ ሁኔታ ኑሮውን ለማሸነፍ ጥሮ ግሮ ግቡንም ለማሳካት ጽናትን አንግቦ እንዲህ እያለ ተግባሩን ሲከውን ጠንክሮ የኋላ ኋላ ያሸነፈ እንደሆን እድል ለእርሱ አድልታ ሰዎች ይሄማ እድል ነው፣ እድለኛ ነው አሉታ። የግብ አለመኖር። ታላላቅ አእምሮዎች ግብ ሲኖራቸው የተቀሩት ምኞት ይኖራቸዋል። አስከፊ የአካል ጉዳት ደርሶባቸው ችግራቸውን ለማሸነፍ የበቁ ሰዎችን ታሪክ ስናነብ ሰዎቹ ለዚህ ስኬት ያበቃቸው ከዚያ ስቃይ የመላቀቅ ልባዊ መሻታቸው መሆኑን እንረዳለን። ለስኬት ያበቃቸው አትችሉም የተባሉትን ነገር በማድረግ በእርግጥም እንደሚችሉ ለማሳየት የነበራቸው ጽኑ ፍላጎት ነው። ይህ ጽኑ ፍላጎት ነው የአካል ጉዳተኛዋን ዊልማ ሩዶልፍን በሩጫ መስክ በ1960 የሶስት የወርቅ ሜዳሊያ ተሸላሚ እንድትሆን ያደረጋት። ሰዎች ግብና አቅጣጫ ከሌላቸው ምንም አይነት አጋጣሚ አይኖራቸውም። አንድ ሰው መድረስ የሚፈልግበት ዓላማ ካለውና ወደዚያ የሚያደርሰውን አቅጣጫ ካወቀ እንዲሁም በጽናት ለመጓዝ ፍላጎትና ጥሩ ስነ ምግባር ወይም ዲሲፕሊን ካለው ጠንክሮ በመስራት ስኬትን ሊጎናጸፍ ይችላል። አቅጣጫና ግብ ከሌለው ግን ሌላ የፈለገ ነገር ቢኖረው ከስኬት አይደርስም። ወኔ ማጣት። ስኬታማ ሰዎች ተአምራትን አይጠብቁም። ቀላሉን አቋራጭ መንገድም አይጠብቁም። ፍላጎታቸው እንቅፋቶቻቸውን የሚወጡበት ብርታትና ጥንካሬ ነው። የሚያዩት ምን ያህል እንደቀራቸው እንጂ ምን ያህል እንዳጡ አይደለም። ምኞቶች ብቻቸውን እውን አይሆኑም። ምኞቶች እውን የሚሆኑት ወይም ለውጤት የሚበቁት ከጽናትና ጥረት ጋር ነው። ጸሎት ተሰሚነት የሚኖረው ወኔ በተሞላበት ድርጊት ሲታጀብ ነው። ወኔና ስነ ምግባር ወይም ዲሲፕሊን ለስኬት አስፈላጊ ቅመሞች ናቸው። ልዩና ተራ በሚባሉ ሰዎች መካከል ያለው ልዩነትም ይህ ነው። አእምሮአችን በወኔ ወይም በብርታት ሲሞላ ፍርሃታችንን ረስተን መሰናክሎችን ተጋፍጠን እናልፋለን። ወኔ ፍርሃትን ማስወገድ ማለት አይደለም፣ ፍርሃትን ማሸነፍ እንጂ። ባህሪ ማለትም ፍትሃዊና ሐቀኝነት ያለ ወኔ ብቻውን ውጤታማ አይሆንም። ወኔም እንዲሁ ያለ ባህሪ ከግብ አይደርስም። ለስኬት የሚያስፈልጉ ዋነኛ ነገሮች። ስኬት ልክ ኬክ እንደመጋገር ነው።
አስፈላጊውን ጥሬ ዕቃ ሁሉ እስካላሟላን ድረስ የምንፈልገውን ጣፋጭ ኬክ አናገኝም። ጥሬ ዕቃዎቹ ትክክለኛና የተመጠኑ ሊሆን ይገባል። መብዛትም ማነስም የለባቸውም። ምክንያቱም ሲጋገር አንዴ ከተበላሸ የተበላሸውን በድጋሚ ለመጋገር እድሉን አናገኝም። ትክክለኛውን ጥሬ ዕቃ በተፈላጊው መጠን ካዘጋጀን በኋላ ከበቂ ልምድና በየጊዜው ከሚገጥመን ገጠመኞች በመነሳት በመጨረሻ በአግባቡ ልንጋግረው እንችላለን። ጥሬ ዕቃ እንደሆነ አለን፣ ነገር ግን የመጠቀሙና ያለመጠቀሙ ምርጫ የኛ ነው። ለስኬት የሚረዳ ጥቅል ነጥቦች: ለአሸናፊነት እንጂ ለተሸናፊነትም ጭምር አለመጫወት፣ ከሌሎች ሰዎች ስህተት መማር፣ መልካም ስነ ምግባር ካላቸው ሰዎች ጋር መወዳጀት፣ ከምናገኘው በላይ መስጠት፣ ያለ ጥረት ውጤትን አለመጠበቅ፣ ሁሌም በትልቁ ማቀድ፣ ጠንካራ ጎንን ይበልጥ ማጎልበት፣ ከመወሰን በፊት ለዚያ ጉዳይ በአእምሮ ትልቅ ምስልን መያዝ፣ በትጋት ከመስራት አለመወዘን፣ አቋራጭ መንገድ አለማማተር። የዛሬውን የመጽሐፍ ቅምሻ በዚህ ተግባራዊ ልምምድ እንቋጨው። አንደኛ፣ ስራችሁን በብቃት በፍጥነትና በውጤታማነት ለመከወን ማድረግ የሚገቧችሁን 3 ነገሮች ጥቀሱ። ሁለተኛ፣ የስኬት መርሆችን በእያንዳንዱ የህይወታችሁ ክፍል እንዴት ተግባራዊ ልታደርጓቸው እንደምትችሉ 3 ምሳሌዎችን ዘርዝሩ። ይህም በስራ ቦታ፣ በቤተሰብ እንዲሁም በማህበረሰብ ውስጥ ሊሆን ይችላል። ሶስተኛ፣ በዲሲፕሊን ጉድለት ተጎድታችሁ ከሆነ በየትኛው የህይወታችሁ ክፍል ላይ ምን ጉዳት እንዳደረሰባችሁና ያጣችሁትን ነገር ግለጹ። አራተኛውና የመጨረሻው፣ በቀጣዩ ጊዜ ሽንፈት ሲያጋጥማችሁ ቆም ብላችሁ ተከታዮቹን 2 ጥያቄዎች ራሳችሁን ጠይቁ። አንደኛ፣ ከዚህ ፈተና ምን እማራለሁ? ሁለተኛ፣ ይህንን ሽንፈት ወደ መልካም አጋጣሚ ልቀይረው የምችለው እንዴት ነው? የዛሬ የመጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልን። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።